ይቅርታ ወንድሜ የተሳሳተ ስልክ ላይ ነው ደውልካለሁ። ወንድሜን ፈልጋለሁ። ምንድነው የተፈጠረ ችግር አለ? ለኔ ካንተ ፈልገው አንድ ወርቀት ብቻ እንድትፈርምልኝ። አንድ ወርቀት ብቻ አንድ። እኔ ስለ ወርቀት የምትለው ነገር ምንም የማውቀው ነገር የለም። በመስተዋት የራሴን ፊት አይቼ ልረሳ እችላለሁ። ነገር ግን ያንተን ፊት መቼም አልረሳም አጎቴ፣ መቼም። አውሬ እንደሆንኩ እኔ ብቻ ማንም ሰው ያውቃል። ይኸውልህ አጎቴ፣ አባቴኛን ያስተማረን ጥሩ አጎት እንዳለን ነበር። ነገር ግን አንተ ወንድሜን አሳገትከው። ወንድሜ ምንም አላጠፋም። ከፈለክ እኔ ጋር ዲል ማድረግ ትችል ነበር። የፈለከው ነገር እኔ ማድረግ ትችል ነበር አጎቴ። ይኸውልህ ሆቴሉ ከኔ ጋር እንድትሻረክ እፈልጋለሁ። ይህን ነገር ማድረግ አልችልም። በእርግጥ ከዚህ በፊት ሆቴሉ አምና ኪሳራ ላይ ነበር። አሁን ትርፋማ ሆነን መስራት ጀምረናል። ልጄ ደግሞ አሪፍ አድርጎት ይቆጣል። ስለዚህ ይህን ነገር አልቀበልም። ስለዚህ ስምምነታችን ፈርሷል ማለት ነው? ስምምነታችንም አልፈረስም። ሆቴሉ ትርፋማ ሆኖ አሁን መስራት ስለጀመረና ልጄ አሪፍ አድርጎ እየያዘ ስለመጣ ለንቴ ደግሞ ሌላ አማራጭ ብትፈልግ ነው የሚመክረው። እሺ እንግዲህ መልካም ቀን ይሁን። ሰላም ልጄ። እንኳን ደህና መጣህ አጎቴ። እንኳን ደህና ቆየህ። አጎቴ ጠፍተህ በጣም ናፈቅከን ነበር። አለው ስራ ትንሽ በዝቶኝ ነው አጎቴ። ስራ ስለበዛ ነው እንደዚህ የጠፋህ። በጣም ናፍቀኸናል። ታሸክናለህ። አይ ምንም አያስፈልገኝም። ለምን? ትንሽ የምሰራው ስራ አለ ነው። ለመሆኑ ስራ እንዴት ነው አንተ ጋር? አጎቴ ረስቼ በጣም ስኬታማ እየሆነን ነው አጎቴ። ሆቴሉ በጣም ስኬታማ ሆኗል። ካለፈው ዓመት ይህ ዓመት በጣም አሪፍ ዓመት ነው። ደግሞ ይህ ወር ደግሞ ይለያል በጣም። እንደውም የስኬቱን ቀን እናከብራለን ብለን እያሰበን ነበር። እኛም እንኳን ደህና መጣህ ልደውልልህ ያስቤ ነበር። ጎበዝ ልጅ፣ ይሄ ነው የሚያስፈልገው። በጣም አመሰግናለሁ። ልጆቹ ለምን ስራ አልገቡም? እሱማ በእርግጥ ትምህርት ተዘግቷል አጎቴ። እንደውም ራጁ ነገ ጠዋት ወደ ስራ ይመጣል። እንደውም አንዳንድ ነገሮችንም ያግዘኛል። በቃ መልካም ምሽት ይሁንላችሁ። ወደ ፍልተር ነው አይደል እንዴ? ትንሽ ስራ ስላለኝ ነው አጎቴ። እኮ ነው የመጣው ወደ ፍልተር። ትንሽ ስራ ስላለኝ ነው። ይቅርታ። መልካም ምሽት ይሁንላችሁ። አብሽር ልጄ። ምንም ማድረግ አልችልም። እሺ መልካም ምሽት። አብሽር። ቆጥታ ወደ ጉዳይ አንድ ሕፃን ልጅ እንድታገት ፈልጋለሁ። አድራሻውና ቦታውን ልክልሃል፣ ግን መስፈርቱ ጫፍ እንድነካ ፈልጋለሁ። ጨርሻለሁ። አቤት ተላጋ። ዛሬ በደንብ ስራ ኩሻፋው በጣም ምርጥ ነው እና የሆነ ስራ አለ። ስራው ከባድም ቀላልም እና የሆነ የሚታገር ሰው አለ። ከላይ የተሰጠኝ ትዕዛዝ አለ እና እሱን ቀስ ብለን የምንሰራ ይሆናል ማለት ነው። ገባሽ? እና ስራው ከባድ የሚያደርገው ልጁ ሕፃን ነው፣ አይነካም ምናምን ነገር
ያንተን ጸባይ ስለማቅ ነው ምንም ገባ እንደ ባለፈው ምናምን የሆነ እንትን እንዳለው ብትል ሌላ ነገር ውስጥ ነው አላቃችንን ይጨርሰናል። ስለዚህ አይነካም ምናምን ነገር አስታርገን አምጥተን እናስቀምጣለን ማለት ነው። በጣም አሪፍ ስራ ነው። ሄሎ ይቅርታ ማን ልበል አላወኩም። ማንነት ለጊዜው ይቆይ እና አሁን አድራሻውን ልክላለሁ። እሱ አድራሻ ላይ ነው። ይቅርታ ወንድሜ የተሳሳተ ስልክ ላይ ነው ደወልካለሁ። እኔ አይደለም የተሳሳተው። ይሄ ማን ድምጽ ይመስላል? ጨርሻለሁ። አድራሻን ልክላለሁ። ምትደርስ ከሆነ ድረስ ካልሆነ የለውበትም። እኔ ቤቴ መጥቼ ነው የምጨርሰው። ይቅርታ ማን ልበል? አንተ ነህ ጠራኝ?
ወንድሜን ፈልጋለሁ። እናንተ አግታችሁ ከሆነ እኔን አያደርገኝ። ይኸውልህ እኔ ምንም ጸብ አልፈልግም፣ ግን ወንድሜን ፈልጋለሁ። እየሰማኝ ነው አይደል? ወንድሜን ፈልጋለሁ። ወንድሜን ፈልጋለሁ። ወዴት ነው የገባው? የትም ብትደበቅ ግን አታመልጠኝ። ምንድነው የተፈጠረ ችግር አለ? ምን አታፍናገርም? አንተ ይኸውልህ እኔ ከማንም ጋር ጸብ የለኝም። ከኔ ጋር ልትጣላ ትችላለህ። የፈለግከው ነገር ከፈለክ ዲሌን ከኔ ጋር አድርግ። ግን ከወንድም ወረድ በሉ። ምን እንደፈለጋችሁ ምንም የማውቀው ነገር የለም። እኔ ከማንም ጋር ጸብም ሆነ ምንም አልፈልግ። እኔ የምፈልገው ሰላም ነው። አሁን ደግሜ ልንገርህ፣ የፈለጋችሁት ነገር ካለ ከኔ ጋር ዲል አድርጉ። ከወንድሜ ጋር ቀልድ አልፈልግም። ይኸውልህ እኔ ካንተ የምፈልገው አንድ ወረቀት ብቻ እንድትፈርምልኝ። አንድ ወረቀት ብቻ አንድ። እኔ ስለ ወረቀት የምትለው ነገር ምንም የማውቀው ነገር የለም። ነገር ግን ወንድሜን ፈልገዋለሁ። ምንም ጸብ አልፈልግም እያልኩ ነው። ወንድሜ ፈርሜ ነው የምትወስደው እያልኩ ነው። ይኸውልህ ጨዋ ሰውን እንደ ሞኝ፣ የተከበረ ሰውን እንደ ደካማ፣ እውነተኛ ሰውን ደግሞ ሐቀኛ ሰውን እንደ ጅል አድርገህ ታስባለህ። ይኸውልህ እኔ በዚህች ነገር ምንም የማውቀው ነገር የለም። አቤት ወና ብራቮ። ይኸውልህ በመስተዋት የራሴን ፊት አይቼ ልረሳ እችላለሁ። ነገር ግን ያንተን ፊት መቼም አልረሳም አጎቴ፣ መቼም። አውሬ እንደሆንኩ እኔ ብቻ ሳይሆን ማንም ሰው ያውቃል። ይኸውልህ አጎቴ አባቴ እኛን ያስተማረን ጥሩ አጎት እንዳለን ነበር። ነገር ግን አንተ ወንድሜን አሳገትከው። ወንድሜ ምንም አላጠፋም። የፈለክ ከኔ ጋር ዲል ማድረግ ትችል ነበር። የፈለከው ነገር እኔ ማድረግ ትችል ነበር። አውልዴ እውነት እናውራ ከተባለ አባቴ እኔን አጭበርብሮኛል። ዋው አቤት ወና አቤት። ይኸውልህ እኔ ሌላ ሰው ብትሆን ኖሮ እዚህ ገድዬ ነበር የምቀበል። ይሄን ነገር ካንተ ውጭ ማንም የሚሰራ ሰው የለም። አዝናለሁ በጣም አጎቴ፣ አዝናለሁ በጣም።